በማንቸስተር ዩናይትድ ቤት አስደንጋጭ የዝውውር ድራማና ውሳኔዎች ተፈጥረዋል። የብራዚላዊው አማካይ የኤደርሰን ዝውውር በሕክምና ምርመራ ምክንያት መክሸፉን ተከትሎ ማንቸስተር ዩናይትድ ሌሎች አማካዮችን በአስቸኳይ ለማስፈረም በንግግር ላይ መሆኑ ተሰምቷል። በዚህም መሰረት አራት የመሃል ሜዳ ኮከቦች ስማቸው ከማንቸስተር ዩናይትድ ጋር እየተያያዘ ሲሆን እነዚህን አማካዮች ለማስፈረም ማንቸስተር ዩናይትድ ከ80 እስከ 100 ሚሊዮን ፓውንድ ሊያወጣ እንደሚችል እየተነገረ ይገኛል። በሌላ በኩል አሰልጣኝ ማይክል ካሪክ በካሪንግተን የጀመረውን የቅድመ ውድድር ዝግጅት ሊያበላሹበት የሚችሉ አራት ትልልቅ ውሳኔዎች ከፊት ለፊቱ ተደቅነዋል። እነዚህ አራት ወሳኝ ጉዳዮችም የማንቸስተር ዩናይትድን የዝውውር እቅድ ሙሉ በሙሉ ሊቀይሩት እንደሚችሉ እየተነገረ ይገኛል። በዚህ ቪዲዮ አሰልጣኝ ማይክል ካሪክ በአስቸኳይ ሊፈታቸው የሚገቡት አራቱን ጉዳዮች፣ ማንቸስተር ዩናይትድ ኤደርሰንን ዝውውር ማቋረጡ ልክ ነው ወይስ ተሳስቷል የሚለውንና በኤደርሰን ጉዳይ ከአትላንታ የተሰጠውን ምላሽ እንዲሁም ማንቸስተር ዩናይትድ እያነጋገራቸው ያሉት አራቱ አማካዮች እነማን ናቸው የሚለውን ጉዳይ በዝርዝር እያነሳን ወደ እናንተ እናደርሳለን። ታዲያ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮው እንለፍ። የኤደርሰን ዝውውር መቋረጡን ተከትሎ በአማራጭነት የበርካታ አማካዮች ስም ከማንቸስተር ዩናይትድ ጋር እየተያያዘ ይገኛል። ማንቸስተር ዩናይትድ በዘንድሮ የዝውውር መስኮት የአማካይ ክፍሉን ለመገንባት በሚያደርገው እንቅስቃሴ በከፍተኛ ሁኔታ እየተፈተነ ይገኛል ማለት ይቻላል። ምክንያቱም ኤሊት አንደርሰን፣ ማቲያስ ፈርናንዴዝ እና ቹዋሚኒ የማንቸስተር ዩናይትድ የመጀመሪያ ምርጫዎች ቢሆኑም በተለያዩ ምክንያቶች ዝውውሩ ሳይሳካ ቀርቷል። በሌላ በኩል ማንቸስተር ዩናይትድ ብራዚላዊውን አማካይ ጆሴ ኤደርሰንን ከአትላንታ በ38 ሚሊዮን ፓውንድ ለማስፈረም ከወር በፊት ከስምምነት ላይ መድረሱ ተዘግቦ ነበር። ነገር ግን የሕክምና ምርመራው ከተደረገ በኋላ ኤደርሰን በጉልበቱ ላይ የክሮኒክ ሜኒስከስ ጉዳት በመገኘቱ ስምምነቱ ወይም ዝውውሩ እንደቀረ ፋብሪዚዮ ሮማኖ ተናግሯል። ማንቸስተር ዩናይትድ ባይቀበሉም አትላንታ በበኩሉ ኤደርሰን ሙሉ በሙሉ ጤነኛ ነው በማለት ወደ ዋናው ቡድን እንደሚመልሰው አሳውቋል። በሌላ በኩል የኤደርሰን ዝውውር እስካሁን አልተቋረጠም የሚሉ መረጃዎችም እየወጡ ይገኛሉ። በነገራችን ላይ ከአትላንታ የሚደረጉ ዝውውሮችና የጉዳት ታሪክን ስንመለከት እንደ ኤደርሰን ስምምነቱ ባይፈርስም ከዚህ ቀደም በነበሩ ዝውውሮች ላይም የጉዳት አጋጣሚዎች ነበሩ። ለምሳሌ ራስመስ ሆይሉንድ በ2023 ከአትላንታ ወደ ማንቸስተር ዩናይትድ ሲዘዋወር በሕክምና ምርመራ ወቅት የጀርባ ጉዳት ተገኝቶበት የነበረ ቢሆንም ዝውውሩ አልተቋረጠም ነበረ። ነገር ግን በጉዳቱ ምክንያት የመጀመሪያ ሳምንት ጨዋታዎችን ለማንቸስተር ዩናይትድ አለማድረጉ ይታወሳል። በተመሳሳይ ክርስቲያን ሮሜሮ በ2021 ወደ ቶተንሃም ሲያቀና በብሔራዊ ቡድን ጨዋታ ላይ የገጠመውን ጉዳት ይዞ ነበር የተዘዋወረው። ታዲያ የኤደርሰንን ዝውውር መቋረጥ ልዩ የሚያደርገው በሕክምና ምርመራ ወቅት የተገኘበት የጉልበት ጉዳት በመሆኑ ይህ ጉዳት ተመልሶ የመምጣት ወይም ደግሞ የማገርሸት እድሉ ከፍተኛ መሆኑ ነው። ዝውውሩን በተመለከተ የማንቸስተር ዩናይትድ ውሳኔ ትክክለኛ ቢሆንም የእግር ኳስ ዓለም ግን አንዳንድ ጊዜ እጅግ በጣም ጨካኝ ይሆናል። በአንድ ጀንበር ከደስታ ሰማይ ላይ አንስቶ ወደ ከባድ ሀዘን ውስጥ ሊያስገባ ይችላል። ኤደርሰን ወደ ማንቸስተር ዩናይትድ ለመዘዋወር የነበረው ትልቅ ህልምና ኦልትራፎርድ ላይ በደጋፊዎች ፊት ማሊያውን ለብሶ ለመጫወት የነበረው ትልቅ ምኞት በመክሸፉ ምክንያት የስነ ልቦና ጥንካሬውን መፈታተኑ አይቀርም። ከዚህ ጋር ተያይዞ ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ ያስፈረመ ቢሆንም የኤደርሰንን ቦታ የሚተካና ሌላ ተጨማሪ አማካይ እየፈለገ ይገኛል። በዚህም መሰረት ማንቸስተር ዩናይትድ ትኩረት ያደረገባቸውና በጥብቅ የሚፈልጋቸው አራት የአማካይ ስፍራ ተጫዋቾች ይፋ ሆነዋል። እነዚህ ተጫዋቾችም ፌሊክስ ኒሜቻ፣ አሌክስ ስኮት፣ ማኑ ኮኔ እና ጃኦ ጎሜስ ናቸው። ከላይ እንዳነሳ ነው ማንቸስተር ዩናይትድ ኤሊት አንደርሰን እና ማቲያስ ፈርናንዴዝን ካጣ በኋላ በመጀመሪያ ደረጃ ሲከታተላቸው የነበሩት አማካዮች ቹዋሚኒ እና አሌክስ ስኮት እንደሆኑ በስፋት ሲነገር ሰንብቷል። ነገር ግን ቹዋሚኒ በሪያል ማድሪድ ቤት እስከ 2031 የሚያቆየውን አዲስ ኮንትራት መፈረሙ ተሰምቷል። በተመሳሳይ የአሌክስ ስኮት እና የቦርንመዝ ጉዳይ አሁንም የቀጠለ ሲሆን አሌክስ ስኮት ከባለፈው ግንቦት ወር ጀምሮ በተደጋጋሚ ለሚቀርብለት የኮንትራት ማራዘሚያ ጥያቄ እስካሁን ምላሹን አላሳወቀም። ከማንቸስተር ዩናይትድ በተጨማሪ አርሰናል እና ሊቨርፑል የአሌክስ ስኮት ፈላጊዎች ሲሆኑ የዝውውር ዋጋው 80 ሚሊዮን ፓውንድ ሊሆን እንደሚችል ተጠቅሷል። በትልልቅ ክለቦች እየተፈለገ ያለው ፌሊክስ ኒሜቻ ሌላኛው የማንቸስተር ዩናይትድ የዝውውር አማራጭ እንደሆነ እየተነገረ ይገኛል። ማንቸስተር ዩናይትድ የቦሩሲያ ዶርትሙንድ አማካይ ፌሊክስ ኒሜቻን ለማስፈረም ፍላጎት ካሳዩ ክለቦች መካከል አንዱ መሆኑ የበርካታ ብዙሃን መገናኛዎች ዘገባ ያመላክታል። ኒሜቻን ለማስፈረም ከማንቸስተር ዩናይትድ በተጨማሪ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ እና ባየር ሙኒክ ክትትል እያደረጉ ሲሆን ዶርትመንድ ለዝውውሩ እስከ 80 ሚሊዮን ፓውንድ እንደሚፈልግ እየተነገረ ይገኛል። ፌሊክስ ኒሜቻ ለማንቸስተር ዩናይትድ ጥሩ ፈራሚ የሚሆን
የተስማማባቸው ሶስት ዋና ምክንያቶች አሉ። የመጀመሪያው ምክንያት እንደ ዲስትሮየር እና ፕላይሜከር ሆኖ መጫወት የሚያስችል ሁለገብነት ወይም ደግሞ ቨርሲቲሊቲ ያለው ተጫዋች ነው። ይህ ደግሞ ለኮቢ ሜኑ እና ለአዲሱ ፈራሚ አንድሬ ሳንቶስ ትልቅ እፎይታን ይሰጣል። ሁለተኛው ምክንያት እድሜው ነው። ፌሊክስ ኔሜቻ የ25 ዓመት ወጣት ሲሆን ይህ እድሜ አብዛኞቹ ተጫዋቾች ወደ ብቃታቸው ጣሪያ የሚሸጋገሩበት በመሆኑ እሱም ወደ ሃይስት ኳሊቲ የሚገባበት ምርጥ እድሜው ላይ ይገኛል። ሶስተኛው ምክንያት ቀደም ሲል በማንቸስተር ሲቲ አካዳሚ ስላደገ ለሚቀጥለው ዓመት የአውሮፓ ሻምፒዮንስ ሊግ ውድድር የሀገር ውስጥ ተጫዋች ወይም ሆም ግሮን ኮታን ያሟላል። ሌላኛው አማራጭ ለጣሊያኑ ክለብ ለሮማ የሚጫወተው ማኑ ኮኔ ሲሆን አሁን ላይ በዓለም ዋንጫው ለፈረንሳይ ብሔራዊ ቡድን ሸዋሚኒን በመተካት እጅግ አስደናቂ ብቃቱን እያሳየ ይገኛል። ማኑ ኮኔ በተለያዩ ሚናዎች ስለሚጫወት በቋሚ አሰላለፍ ውስጥ ቢገባ ትልቅ ተጽዕኖ መፍጠር የሚችል ተጫዋች እንደሆነ ይነገርለታል። የዝውውር ዋጋው ከ50 ሚሊዮን ፓውንድ የማይበልጥ በመሆኑ በተመጣጣኝ ሳምንታዊ ደሞዝ ለማስፈረም ጥሩ አማራጭ ሊሆን እንደሚችል ተጠቅሷል። ሌላኛው ተጫዋች ጃኦ ጎሜዝ ነው። ጃኦ ጎሜዝ ወደ አትሌቲኮ ማድሪድ ሊያደርገው የነበረው ዝውውር በመክሸፉና ወልቭስ ከፕሪሚየር ሊጉ በመውረዱ ምክንያት ወደ ማንቸስተር ዩናይትድ ለመዘዋወር ዝግጁ ነው ተብሏል። ጃኦ ጎሜዝ በፕሪሚየር ሊጉ ከ100 በላይ ጨዋታዎችን ያደረገ ሲሆን ማንቸስተር ዩናይትድ ጃኦ ጎሜዝን ለማስፈረም ቀጥተኛ ግንኙነት መጀመሩን የብራዚሉ ግሎቦ ጋዜጣ ዘግቧል። በተለይ ከማቲያስ ኩኛ ጋር ያላቸው የቅርብ ጓደኝነት ለዝውውሩ ትልቅ እገዛ እንደሚኖረው ተጠቅሷል። ለማቲያስ ኩኛ የቅርብ ጓደኛ የሆነው ጃኦ ጎሜዝ ኦልትራፎርድን የሚቀላቀል ከሆነ ሁለቱ ተጫዋቾች በሜዳ ላይም ሆነ ከሜዳ ውጭ ያላቸው ጠንካራ መናበብ ለማንቸስተር ዩናይትድ ትልቅ አቅም ሊሆን እንደሚችል ይጠበቃል። ከላይ ከጠቀስናቸው ተጫዋቾች በተጨማሪ ሳንደርበርግ፣ ካርሎስ ባሌባ፣ አዩብ ቦዋዲ እና ማማዱ ሳንጋሬ በማንቸስተር ዩናይትድ ክትትል ውስጥ እንደሆኑም ተገልጿል። አሰልጣኝ ማይክል ካሪክ በቅድመ ውድድር ዝግጅቱ ላይ ሊወስንባቸው የሚገቡ 4 አስቸኳይና አስፈላጊ ጉዳዮች የማንቸስተር ዩናይትድን የዝውውር እቅድ ሊቀይሩ እንደሚችሉ እየተነገረ ይገኛል። የ2026-2027 የውድድር ዘመን ከመጀመሩ በፊት የሚደረገው የቅድመ ውድድር ዝግጅት ወይም ደግሞ ፕሪሲዝን ባሳለፍነው ሳምንት ሐሙስ ዕለት በካሪንግተን በይፋ ተጀምሯል። በቅድመ ውድድር ዝግጅቱ ላይ በዓለም ዋንጫ ያልተሳተፉት አብዛኞቹ የማንቸስተር ዩናይትድ ተጫዋቾች በካሪንግተን መገኘታቸው ተገልጿል። ነገር ግን በቅድመ ውድድር ዝግጅቱ ላይ አዳዲስ ፈራሚዎች አለመኖራቸው የማንቸስተር ዩናይትድ ደጋፊዎችን በከፍተኛ ሁኔታ ቅር እያሰኘ ይገኛል። ከዚህ ጋር ተያይዞ ማንቸስተር ዩናይትድ እስካሁን አዳዲስ ፈራሚዎችን ይፋ ባያደርግም ማይክል ካሪክ ተፎካካሪ ቡድን ለመገንባት በ4 ዋና ጉዳዮች ላይ አቋሙን በግልጽ ማሳየት እንዳለበት በስፋት እየተነገረ ነው። አሰልጣኝ ማይክል ካሪክ ለማንቸስተር ዩናይትድ ሰዎች የመሃል ሜዳ ጀነራል ወይም ደግሞ ማርኪው ሚድፊልደር አስፈርሙልኝ ብሎ ማንሳት ያለበት ትልቁና የመጀመሪያው ጉዳይ ነው። ማንቸስተር ዩናይትድ የአማካይ ክፍሉን ለመገንባት በሚያደርገው ጥረት ላይ አንድሬ ሳንቶስን ለማስፈረም ቢስማማም የመሃል ሜዳውን በአስተማማኝ ሁኔታ ለመገንባት ኤሊት የሆነና ልምድ ያለው አማካይ ማስፈረም አለበት። በዚህ ጉዳይም አሰልጣኝ ማይክል ካሪክ ጠንካራና ልምድ ያለው አማካይ እንዲመጣለት በክለቡ ኃላፊዎች ላይ ጫና ማሳደር አለበት ማለት ነው። ሁለተኛው ጉዳይ በማርከስ ራሽፎርድ እጣ ፈንታ ላይ መወሰን ነው። ማርከስ ራሽፎርድ ከዓለም ዋንጫ ውድድር በኋላ ወደ ማንቸስተር ዩናይትድ ስኳድ ሊመለስ መሆኑ እየተነገረ ይገኛል። ስለዚህ ማርከስ ራሽፎርድን በተመለከተ አሰልጣኝ ማይክል ካሪክ ከቡድኑ ጋር የቅድመ ውድድር ዝግጅት መስራት ከመጀመሩ በፊት ትክክለኛ ውሳኔውን ማሳወቅ ይኖርበታል። ሶስተኛው ጉዳይ የአካዳሚ ተጫዋቾችን በተመለከተ ግልጽ የሆነ አቋሙን ማሳየት ይጠበቅበታል። ቀጣይ ዓመት የጨዋታ ቁጥር መብዛትና መደራረብ ስለሚኖር እንደ ሼሌሲ፣ ጄጄ ጋብሪኤል፣ ጂም ትዋይትስ እና ፍሌቸር ትዊንስ ያሉ ታዳጊዎችን ወደ ዋናው ቡድን ለማሳደግ በቅድመ ውድድር ዝግጅቱ ላይ በማካተት እቅድ ማውጣት ይጠበቅበታል። በተጨማሪም ከውሰት የተመለሱትን የአካዳሚ ተጫዋቾች በመገምገም ውሳኔ መስጠት ይኖርበታል። ለምሳሌ ቶቢ ኮሌር፣ ሃሪ አማስ እና ጃኮብ ደቫኒ በውሰት ከሄዱበት ክለብ ተመልሰዋል። እነዚህን ታዳጊዎች በዋናው ቡድን ውስጥ መጠቀም ወይም ደግሞ ድጋሚ በውሰት መስጠት ላይ ትክክለኛ የሆነ ውሳኔውን ማሳወቅ ይኖርበታል። አራተኛው ጉዳይ የፓትሪክ ዶርጉን ቦታ በተመለከተ የፖዚሽናል ሴትልመንት ውሳኔ ማሳለፍ ይጠበቅበታል። በማይክል ካሪክ ስር በሌፍት ዊንገርነት በመሰለፍ ጥሩ ፐርፎርማንስ ያሳየው ፓትሪክ ዶርጉ በቀጣይ የውድድር ዘመን በግራ ክንፍ አጥቂነት ነው ወይስ በግራ ክንፍ ተከላካይ ሚና ነው የሚሰለፈው የሚለው ምርጫ አሁን መለየት ይኖርበታል። በዚህም መሰረት አሰልጣኝ ማይክል ካሪክ ሊያስቀምጣቸው የሚገቡት እነዚህ 4 ወሳኝ ጉዳዮች የማንቸስተር ዩናይትድን የዝውውር እቅድ ሙሉ በሙሉ ሊቀይሩት እንደሚችሉ መገመት ይቻላል። ለዛሬ ያዘጋጀናቸው ማንቸስተር ዩናይትድን የተመለከቱ መረጃዎቻችን እነዚህ ነበሩ። እናንተስ ዛሬ ባነሳናቸው ጉዳዮች ላይ በተለይም ማንቸስተር ዩናይትድ የኤደርሰንን ዝውውር መሰረዙ ልክ ነው ወይስ ተሳስቷል ትላላችሁ? በተጨማሪም ከአንድሬ ሳንቶስ በኋላ ማንቸስተር ዩናይትድ ከያዛቸው አማራጮች መካከል የትኛውን አማካይ ቢያስፈርም ትመርጣላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።
mighty road to the place.